الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر ውድና የተከበራችሁ ተመልካቾቻችን እንኳን ለ1446ኛው ዓመተ ሂጅራ የኢደል አድሃ አረፋ በዓል በሰላም አደረሳችሁ። አረፋ 180ችን ላይ እንገኛለን። እንግዲህ የዘንድሮ የአረፋ በዓል ለየት የሚያደርገው አረፋ በደማቁ ሁኔታ ከሚከበርባቸው አካባቢዎች በዋነኝነት የሚጠቀሰው ጉራጌ ዞን መተናል። በማዕከላዊ ኢትዮጵያ ጉራጌ ዞን ከዛም ደግሞ ወደ ጉብሬ ክፍለ ከተማ እንዲሁም ቢቻች ቀበሌ መተን አሁን ደግሞ የምንገኘው በቢቻች አት ጃፎሮ ነው። የአረፋ በዓል በዚህ አካባቢ ላይ እንዴት ነው የሚከበረው፣ የጉራጌ ባህላዊ ስርዓት በአረፋ ምን ይመስላል የሚለውን ወደ እናንተ እያደረስን እንገኛለን። የአረፋ በዓል እንግዲህ አረፋ ዋዜማ በጉራጌ ብሔረሰብ ውስጥ ከዋዜማው ነው የሚጀምረው። ከዛ በፊት የሚደረጉ በርካታ ዝግጅቶች አሉ። የበዓሉ ስርዓት ግን ከዋዜማው ይጀምራል። የተለያዩ ሴቶች የሚያዘጋጇቸው ባህላዊ ምግቦች አሉ። እነሱ ምንድናቸው፣ ከምን ይዘጋጃሉ፣ አጠቃላይ ዝግጅታቸው ምን ይመስላል የሚለውን ደግሞ አብረናቸው እየሰራን የምንመለከት ነው የሚሆነው። በያላችሁበት የኢደል አድሃ አረፋ በዓልን እያከበራችሁ አብራችሁን እንድትቆዩ ግብዣችን ነው። መለስ ስንል እንግዲህ ለብዙዎቻችሁ ትዝታ የሚፈጥር ደግሞ ለሌሎችም ጉራጌ ብሔረሰብ ባህላዊ የአረፋ አከባበር እንዴት ነው ምን የመሰለ ነው የሚለውን ምትቃኙበት ነው የሚሆነው። አብራችሁን ቆዩ። አሁን እንግዲህ ለቆጮ ቅድመ ዝግጅት ነው አይደለ? ቅጠል ምን ቆርጠው ከጓሮ ነው ተቆርጦ የሚጋገረው ቅጠል ከንሰት ነው። ከዚህ ከመታይ እንሰት ግን እዚህ አካባቢ ብዙ ነገር ነው የሚሆነው። ያ ያገራችን ባህራችን ቆጮ ይጠፈጥፈበታል። ቅጠሉ ታቹ ቆጮ ነው። የከብትም ይታረድ ራስ በራሱ ማለት ነው። ራስ በራሱ እንዴት ነው ምን መርጠው የትኛው ከየትኛው ነው? ከዚህ ዳር ዳር ያለው እንደዚህ ያሉ አሁን ይሄ ያለው ቆረጭ ይሄ ቆረጭ ነው። ሁለት ቆረጫቸው የትኛው? ይሄና ይሄን ይሄንና በዛ በኩል ያለው በዚህ በኩል ያለው እጅሽ ከዳር የወጣው ነው ይቆረጠው። ከዳር የወጣው ከዳር ዳር ያለው እጅሽ ከፍ አድርገሽ እንደዚህ ትንሽ እንደሱ አይደለም መቁረጫው እንደዚህ ላፋ እንደዚህ አድርገሽ እንደዚህ። እሺ እንደዚህ አድርጌ ልቁረጠው። ይሄ ይመረጥበታል ማለት ነው ለቆጮ? እሺ ይመረጥበታል። የቆጮ የክትፎ ሌላ ይሄኛውን ያልሽ? ይሄኛው ከዳር ዳር ያለው ነው የሚቆረጠው? ዳር ዳር ያለው ነው የሚቆረጠው። ለምን? ውስጡ ገና ነው እንዳይበላሽ። እንደዚህ እንዳሳየው እንደዚህ ማለት ነው። ለምንድን ነው እንደዚህ ሆነው ግን አቆራረጡ? እንዳይበላሽ እንተቱ እንዳይበላሽ። ካለበለዚያ ይበላሻል። እኛ አቆራረጥ ካበላሻል ይገባበታል። ከዛ እንዳለ ያበላሻዋል። እሱ እንዳይ ይሄ ለቆጮ ደርሷል እንዴ? አይ ገና ነው። ምን አይነቱ ነው የሚደርሰው? ይሁን እነዚህ ትልልቆች እነዚህ የቆጮ ለቆጮ ደርሰዋል። እነዚህ ይሄ ለቆጮ ደርሷል ማለት ነው። ይፋቃል ይሄ? መቼ ነው የሚፋቀው? አሁን በቃ አረፋም ደርሷል። ከአረፋ ውጪ ከአረፋ በኋላ ነው። ሌላ ኬቱ ጋር እንወስዳለን። ኮባ አይበቃንም? እንጨምር። ይበቃናል ለዛ ሁሉ ቆጮ? በቃሽና በዚህ ቁረጭ። በየትኛው? ይሄኛው? እሱ ቁረጭ። አሁንም እንደዚህ አድርጌ ነው ቆርጠው። እንደሱ አድርገሽ
ከፍ አድርገሽ ትልቅ ነው ግን ይሄ ያ ትልቁ ነው የሚቆረጠው። እጅሽ ከፍ አድርገሽ አጠብኩ ይሻላል። ግን እንትን ነው አድካሚ ነው ስራዎቹ። እንዴ ቀላል በተለይ በቀላል አይመጣም። የእንሰቱ ነገር በጣም ነው የሚከብደው። በጣም ይከብዳል። ምን ማድረጉ ነው ከእንሰት የሚከብደው? እንዴ መትከሉስ እስከሚበቅል እስከሚደርስ በጣም ያደክምሽ። ምን ያህል ጊዜ ይፈጃል እስከሚደርስ? አንድ እስከ 7 ዓመት 7 ዓመት ሙሉ። ይሄ አሁን ይሄ ለቆጮ ረሳ ያኛው ለመፈቅፈቅ ደርሷል ያልሽው 7 ዓመት ፈጅቷል። እንደዛ ይፈጃል። 7 ዓመት ይሆናል ተተክሎ ይሄንን እየተንከባከቡ። እዚህ ጋር ብቻ እኮ አይደለም ይሄ ከላይ ጀምረሽ ነው መጀመሪያ ተቆርጦ ነው ከመጀመሪያ ጀምሮ ነው የሚመጣው እንጂ ይሄ አሁን መጀመሪያ ጓሮ ላይ ጥግ ላይ በቅሎ ነው። ከበቀለ በኋላ ነው ወደዚህ መጀመሪያ በቅሎ ይነቀልና ድጋሚ ይተከላል። እንደዛ ነው። የተወደዳችሁ ተመልካቾቻችን እንግዲህ እንደምታዩት ነው አንድ እንሰት ደረሰ ለማለት ወይም ደግሞ ለቆጮነት የሚፋቅበት እንዲሁም ለሌሎች ግብአቶች ቡላን እንደ አሚቹም ከእንሰት ነው የሚገኘው አይደለ? እነዚህን ግብአቶች እስክናገኝበት 7 ዓመት ይፈጃል። ሌላ ቦታ ተተክሎ እንክብካቤ ተደርጎለት እዚህ ደግሞ ቦታው ላይ መጥቶ ድጋሚ ይተከላል። እኛ ግን ለቆጮ የሚያስፈልገንን ቅጠል ነው እየቆረጥን የነበረው። ይህን ቅጠል ወስደን ወደ ቆጮ ጋገራችን የምንሄድ ነው የሚሆነው። መልካም የአረፋ በዓል ይሆንላችሁ። አረፋ 180ችን ይቀጥላል። ቆጮ ጋር እንገናኛለን። ይሄን ይዘን እንሂዳ። እዚህ ይስተካከላል። እዚሁ ነው የሚስተካከለው። እንዴት ነው የሚስተካከለው? እንደዚህ አይደለ? ልክ ነኝ? አውቺ በጣም ጎበዝ ልጅ ነሽ። ጎበዝ ነኝ አይደለ? በጣም እኔ አድንቄሻለሁ። በጣም ጎበዝ ልጅ ነሽ። በደንብ አድርገሽ ለምንድን ነው ግን የሚታሸው? ይጣፍጥ እንዳይቆራረስ ሲጋገር እንዳይቆራረስ ግዴታ ውሃ መኖር አለበት። አልረጠበም ግን እንደዚህ ነው መሆን ያለበት። ለስለስ ነው የሚለው። ለስለስ ይላል ሲጋገር። ይሄ መቼ የተዘጋጀ ነው ቆጮ? ሰሞኑ አረፋም ስለመጣ ይታጠባል፣ ይቆረጣል፣ ይጨመቃል። ተቆርጦ ነው እንደሚታጠበው? መጀመሪያ ይታጠባል። ከዛ ይቆረጣል። ከታጠበ በኋላ ይቆረጣል እንደገና። አሁን ድሮ ነበር የሚቆረጠው፣ አሁን ግን ዝም ብሎ ይታጠባል። ታጥቦ ብቻ ይበቃዋል። በደንብ ይታሻል። ሽታ አድርጊ በደንብ። መቼ ነው የሚፋቀው? ከእንሰት ነው መቼ የሚመጣው? ተፍቆ ቆጮ መቼ ነው የሚፋቀው? ለአረፋ የአረፋ 2 4 ወር 5 ወር ያለ። ይሄ እኮ በጋ ላይ የተስተካከለ ነው። በጋ ላይ ተስተካከለ ነው። እዛኔ ተስተካክሎ እየተቀመጠ ነገር። ስለዚህ በጊዜ ነው የሚጀምረው ቅድመ ዝግጅቱ። መቼ ነው የምትጀምሩት ስራው? ስራው በቃ አረፋ 1 ወር ሲቀር ሁሉም ነገሩ ይዘጋጃል። ቆጮ የሚፋቀው ግን ከዛ በፊት ነው። ከዛ በፊት እንግዲህ ተመልካቾቻችን አሁን ደግሞ ቆጮ ጋር መተናል። ይሄ ቆጮ እንደሰማችሁት ከ4 ወር በፊት ተፍቆ ከተፋቀ በኋላ እንደሚደረገው ግን እንዲበስል ይዘረጋ ተዘርግቶ በ5 ቀን ይገለበጣል። ከዛም እንደገና 5 ሲሞላም ይታሻል። ታሽቶ ጉድጓድ አለ፣ ጉድጓዷ ውስጥ ትቀመጣለች። ጉድጓድ ውስጥ ነው የሚቀመጠው? ለምን ጉድጓድ ውስጥ ሆነ? ያው ውጭ አይቀመጥም እንዳይበላሽ ማለት እንዳይበላሽ። ቆጮውን አሁን ዝም ብለሽ ስታስቀምጪ ይበላሻል። እንዳይበላሽ ነው የሚቀመጠው። አሁን እንደዚህም ከሆነ በኋላ ከተረፈ ጉድጓድ ውስጥ ነው የሚገባው? አይ እንደዚህ ከሆነ ባማ ቤት ውስጥ ነው የሚቀመጠው። መጀመሪያ ነው መጀመሪያ እንደተፋቀ ነው የሚደረገው። እሺ መታሸቱ አይበቃውም? ይበቃዋል። አሁን ጠፍጥፊ። እሺ እንግዲህ በመጠፍጠፍ ሙያ ይታያል። ችግር የለም ሳይሻለን። እሺ ምን ያህል ነው ለአንድ ቆጮ? እስኪ አንሺና ሳይሻለሁ።
በቃ ይሄ በቃ ትንሽ ወፈር ስለሚል ትንሽ ጨመራል ልጨምርበት ትንሽ ሳታብሽ ስስ ነው ግን ምን ወደውኛ ከተማ ያለን ሰዎች ቆጮ ስስ ሲሆን እዚህ ግን እንዳየሁት ወፍራም ነው የሚጋገረው ግድ ነው እዚህ እኮ ቀጭኑ ከበላሽ ምንም ይበላሽ አይመስልሽ ሆዱስ አይቀመጥም ነው አዎ ያው እንደናንተ እንጀራ ዳቦ ምናምን ስለምትበሉ ብዙ እንትን አይልም እኛ ደግሞ ይሄ ጠዋትና ማታ ምግባችን ይሄ ነው ለዛው ወፍራም ነው የሚደረገው አዎ ወፍር ይደረጋል ይጣፍጣል እንደዛው ወፍር ስታሪኩ ስሱ ብዙም ይኛክም እንትን የለም ይሄ በቃል አሁን ይሄ ጠጥፍ አድርጊው ይሄ ልጠፍጥፈው ሰርካርሽ እሺ ሰርካው የተወደዳችሁ ተመልካቾቻችን አረፋ 180 ላይ እንገኛለን እየተከታተላችሁ የምትገኙት በአረፋ ዋዜማ የሚደረግ ቅድመ ዝግጅት ነው እንግዲህ እኔም ሙያ እየተፈተሸ ነው ማሻቱን ችዬበታለሁ እስኪ መጠፍጠፉ ደግሞ እንዴት ነው የሚሆነው የሚለው አሪፍ ይሰጠኛል እንዴት ነው አምጥቻለሁ ያመጣሽ እንዲያርክሽ መታ እሺ ያርክሽ አውፍርም ግን እንግዲህ ይሄን ቅጠሉን እናለብሰዋለን ማለት ከላይሳ እዛ ከሄደ በኋላ ነው የሚለብሰው እሱ ከዛ ከሄደ ከዚህ ጋር ነው እሺ አይሰበርብሽም እቺ እንደዛ ቆጮን ግን አልያዝኩትም ችግር የለውም በዚህ እጅሽ ይዘሽዋል እሺ ታችን እንግዲህ እንደምታዩት ቆጮ እየደረሰ ነው በስሎ ደግሞ ውጤቱን የምናይ ነው የሚሆነው እንግዲህ ከማሸቱ ጀምሮ መጠፍጠፉን ማጠቡ ላይና መፋቁ ላይ ነው የሌለውበት እሱን ቀደም ብሎ መፋቁ ከ4 ወር በፊት እንዲሁም ደግሞ ማጠቡ ደግሞ ከወር በፊት እንዲሁም ከ2 ወር በፊት ቅድመ ዝግጅት ስለሚደረግ እኔ አሁን አሽቶ መጠፍጠፉ ላይ ነው የደረስኩት እስካሁን ጥሩ ነኝ አይደል አሁን ገልብጭ ላይ ቃል እንዴት ነው በእጃችሁ ያለ ኮባ ነው የምትቀለቡ እኛ እንደውም አሁን ይሄ ኮባ አለው እኛ በባዶ ነው የምንታው አይቀጥላችሁ እጃችሁ ለምዷል አሁንም ቅጠል እንፈልጋለሁ እንግዲህ በእጄ መቃጠል አለብኝ ያረጉ በስነሽ አንቺ ልምድ አለሽ ማለት ነው የተወደዳችሁ ተመልካቾቻችን እንደምታዩት እንግዲህ ሁለተኛው ቆጯችንን ምጣድ ላይ ጥደነዋል እንግዲህ ይሄንንም ማነሳ ነው የሚሆነው ጭሱ በጣም አለ እዛ ጋር አስቀድማችሁ እንደተመለከታችሁት በርካታ ቆጮ ነው ያለው እሱን ጋግረን ተመልሰን ብድገናኝ ነው የሚሆነው ውጤቱን አብረን እናያለን መልካም አረፋ ምንድነው የምናደርገው ከዛ ይከተፋል ይሄ ጫፉ እንዲቆረጣል ይሄ እኔ እዚህ ላይ ባረገው ይሻላል ቢላዋው ራሱ ትልቅ ነው በጣም ከኔ በላይ ይሄ መቼ ነው የሚሰራው ማለት ነው አሁን እንሰራዋለን ሁጃጆች አረፋ ተራራ ላይ የሚቆሙበት ቀን የዙልሂጃ 9ኛው ቀን ላይ ማለት ነው
ይሄ ማለት እንግዲህ የዙልሂጃ 9ኛው ቀን ላይ መጾም የተወደደ ነው። አፍጥር ላይ ነው የሚቀርበው። ማታ ላይ ነው። መክተፉን ችያለሁ። ቢላዋ ከብዶኛል መሰለኝ ከቀለለኝ ብዬ ግን ይሄው ነው። ይሄ ከብዶ አልቻልኩትም። አሪፍ የከተፍሽ ግን አልደቀቀማ። ድጋሚ እንከትፈዋለን። እንግዲህ እንደዚህ ተደርጎ ብዙ ጎመን ነው የሚከተፈው። በጣም በዛ ቀን ሌላ ምን ይደረጋል? የወንዶች ስራ የተለየ አለው? እነሱ የከብቶቻቸው ሳር ምናምን ማምጣት ይሄዳሉ። ሴቱ ግን ቤቱ ጅፓው ይጥላል። ቤት ይስተካከላል። ጀናበት የሚቀመጡበት ቦታ ያነጥፋሉ። መጫወቻ ያዘጋጃሉ። ቤቱ ወንዱ ደግሞ እንጨቱን የሚያስገቡ ቤት ይከምራል፣ ያስቀምጣል። ቀድሞ ነው የሚፈለጠው አይደለ? ቀድሞ ነው። ወር ከምናምን አለ ሲባል ነው የሚፈለጠው አረፋ። ስጋ ግን አሁን ተከታታይ ቀናቶች ውስጥ አሁን የአረፋ በዓል የዕለት ሁለት ነው አይደለ? ከዛ አያመት ተሽሪቅ ደግሞ ከአረፋ 11 12 13 ደግሞ አለ 3 ቀን ተከታታይ። በዛ ቀንስ ስጋው ሻኛ ቀን አለ። የሻኛ ቀን አለ። ስንተኛ ቀን ነው የሻኛ ቀን? ሶስተኛ ቀን። እንዴት ነው የሚደረገው የሻኛ ቀን? ሻኛ ይቀቀላል። ዘመድ አዝማድ ይሰበሰባል። ሁሉ ዘመድ አዝማድ ይሰበሰባል። አባት፣ እናት፣ ወንድም፣ ልጅ፣ ጎረቤት የሁለት የሶስት ጎረቤት አንድ ላይ ነው የሚቀቀለው ሻኛው። ከዛ አንድ ላይ ነው የሚበላው። ይመራረቃል። አላህ በአመቱ ያድርሰኝ ይባላል። ውስጡን ያለሰ ነንያውን እንያይ ላይ እንዲህን አረጋለሁ ብሎ ይላል። ወላሂ የአመቱ ማሻአላህ። ሻኛ ከተበላ ማግስት ይሄዳል። ሻኛ ከተበላ በኋላ መሄድ ይቻላል። ከዛ በፊት አይቻልና ከዛ በፊት አይቻልም። ሻኛ ሳይበላ አይወጣ ግድ ነው ሻኛ መብላት። ከዛ ሁለተኛ ቀን ይበላል አይደለ? ስጋው ተቀቅሎ ምንድነው እሱ ዱቸር ይባላል። ዱቸር እሱንም እንሰራለን። አዎ እንሰራለን። የተወደዳችሁ ተመልካቾቻችን እንግዲህ የምንገኘው የኢደል አድሃ አረፋ በዓል ላይ ነው። በዘንድሮ የአረፋ ዝግጅታችን የጉራጌ ዞን ውስጥ ቡቻች ቀበሌ ቡቻች አት ጃፎር ላይ እንግዲህ ጃፎርን አስቀድማችሁ ተመልክታችኋል ብዬ አስባለሁ። ጃፎር ላይ ነው በዋዜማው እንግዲህ የሚሰሩ ስራዎችን እየሰራን ነው የምንገኘው። እዛ ጋር አስቀድመንም እንዳሳየናችሁ ቆጮ እየተጋገረ ነው። እዚህ ጋር ደግሞ ለጎመን ክትፎ ጎመን እያዘጋጀን ነው። የአረፋ ዋዜማ ወይም የዙልሂጃ 9ኛው ቀን ጉራጌ ማህበረሰብ ውስጥ በደማቅ ሁኔታ ይከበራል። የተለያዩ ባህላዊ ምግቦች ተዘጋጅቶ በጾም ነው በብዛት የሚታለፈው። ይህ ቀን አፍጥር ሰዓት ላይ ሰብሰብ ተደርጎ ባህላዊ ምግቦቹ በባህላዊ ዕቃ አምረው ቀርበው ደግሞ ወደ መብላቱ ይኬዳል። እኛ ጎመኑን አዘጋጅተን ቆጮውን አዘጋጅተን ከዛ ደግሞ አይቤውን ወደ ማቀላቀሉና ወደ ማስተካከሉ ነው የምንሄደው። እናንተም እየተከታተላችሁ አብራችሁን ቆዩ። ለብዙዎቻችሁ ትዝታን የሚጭር ለሌሎችም ደግሞ እንዲሁ ከአዲስ ባህል ጋር ከአዲስ ስርዓት ጋር የምትተዋወቁበት አጋጣሚ ነው። አረፋ በጉራጌ በጣም የተለየ ነው እንደሚባለው ወይም ከሚባለው በላይ ሆኖ ነው ያገኘነው። እንግዲህ ተመልካቾቻችን እኛ ዝግጅታችንን እንቀጥላለን። እናንተም እየተከታተላችሁን አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን እንግዲህ እንደምትመለከቱት ጎመኑን ከትፈናል። እዚህ ጋር የምታዩት ለእናንተ ለማሳየት እንጂ ይሄ ብቻ ሳይሆን በጣም ብዙ ጎመን ነው ተቀንጥፎ የሚከተፈው። ግን አሁን ይሄንን ጎመን ወስደን ደግሞ ምንድነው የምናደርገው? አላይ እንጠብሰዋለን። ከዛስ እንቀቅለውና ይጨመቃል፣ ይበላል። ተጠብሶ ነው የሚቀቀለው። ለምን ነው የሚጠበሰው? ያው ሊጣፍጥ ጣዕም እንዲኖረው ባህላችን ባላችን የሀገራችን እንዴ ነው የሚሰራው። መርሐባ። እንግዲህ ውድ ተመልካቾቻችን ይሄንን ወስደን ወደ ምጣድ ወስደን እንግዲህ ይሄንን ጠብሰን ወደ መቀቀሉ ነው የምንሄድ የሚሆነው። ይሄንን ተከታትለን ደግሞ አንድ ላይ ስናዘጋጀው ተመልሰን እንገናኛለን። አብራችሁ ነው።
የተወደዳችሁ ተመልካቾቻችን የምንገኘው እንግዲህ ኢድ 180ችን ላይ ነው። የአረፋ በዓል በጉራጌ ዞን ምን ይመስላል የሚለውን እያሳየናችሁ እንገኛለን። የኢደል አድሃ ዋዜማ ላይ ነው የምንገኘው። ምሽቱን የተለያዩ ባህላዊ ምግቦች ተሰርተው እንደዚህ በደማቅ ሁኔታ ያልፋል። እንግዲህ የአረፋ ዋዜማ እንግዲህ ደፍታዩት ፊቴን ሸፍዬ ነው እያወራኋችሁ ያለሁት። ይሄ የሆነው እንግዲህ እዚህ ጋር ጭስ አለ። ይሄንን እያሞቅን በዚህ ሁሉ ቅድምም ስንሰራ ተመልክታችኋል። ጭሱን ያለውንም ድካምም ተመልክታችኋልና በዚህ ሁሉ ድካም ውስጥ በዚህ ሁሉ ልፋት ውስጥ አሁንም ደግሞ ይሄን ጭስ ተቋቁሞ ተቀላቅሎ እዛ ጋር ይቀርባል። ሞቅ ደመቅ ብሎ እየበላን እየተጨዋወትን በዓሉ የምናሳልፍ ነው የሚሆነው። አብራችሁ ነው። ሰላም አለይኩም። ሱብሃንአላህ። አረፋ እንዴት ነው? አረፋን ጀምረን እናንተ እያሳያችሁን በሆ አሰናሁ አይደለ? አልሐምዱሊላህ አልሐምዱሊላህ። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ኢድ 180ችን ወይም ደግሞ ልዩ የአረፋ ዝግጅታችን ነው። የዘንድሮ የአረፋ ዝግጅታችን ከአዲስ አበባ ወጥቶ በማዕከላዊ ኢትዮጵያ ጉራጌ ዞን ጉብሬ ክፍለ ከተማ ውስጥ እንዲሁም በቡቻች ቀበሌ ቡቻች አት ጀፎሮ ላይ ተገኝቷል። እንግዲህ አስቀድመን እንዳሳየናችሁ በአረፋ ዋዜማ ምን አይነት ዝግጅት ይከናወናል የሚለውን ስናሳያችሁ ነበረ። እንሰት ስንቆርጥ፣ ቆጮ ስንጋግር እና ጎመንም እንዲሁ መሰል ነገሮችን ስናዘጋጅ ነበር። አሁን ያዘጋጀናቸው ምግቦች እዚህ ጋር ቀርበዋል። ሌሎችም የተጨመሩ ባህላዊ ምግቦች አሉ። እነዚህ ምግቦች ምንድናቸው? አጠቃላይ ስርዓቱ ምን ይመስላል የሚለውን ደግሞ ቆይታ የምናደርግ ነው የሚሆነው። ብዙዎቻችሁ ጋር ትዝታ እንደሚጭር እናምናለን። ለሌሎች ደግሞ እንዲሁ የጉራጌ ባህል በበዓል ወቅት ምን ይመስላል የሚለውን እየተዋወቃችሁ እንደሆነ እምነታችን ነው። አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን እንግዲህ አሁን ወደ መቀላቀሉ ነው የምንሄደው። ምግቦቹን አዘጋጅተን ለምብል እንደሚሆኑ እናደርጋቸዋለን። ከዛ በፊት ግን እዚህ ጋር ስለ ምግቦቹ እየነገረችን እንዲሁም ደግሞ በዝግጅቱም ደግሞ አብራን ያለችው እህቴ ሙኒሳ ቃሲም ናት። የመጡት እንግዲህ ከአዲስ አበባ ተጉዘው አብረውን ለዚህ ለአረፋ ዝግጅት ከሳሮት የገጠር ክትፎና የአገር ቤት ጥብስ ነው። እንደምታዩት እንግዲህ ዝግጅቱ ድምቅ እምር ያለው በእነሱ ነው። እዚህ ጋር እንግዲህ የምታያቸው እህቶቼ ከሳሮት የገጠር ክትፎና የአገር ቤት ጥብስ ነው ከአዲስ አበባ ድረስ የአረፋን ባህል በጉራጌ ዞን ምን ይመስላል የሚለውን ለማየት እንዲሁም በዓሉን ለማድመቅ አብረውን የመጡት። ወደ ዝግጅቱ እንሂድ። መርሐባ። ከምንድን ነው የምንጀምረው? መጀመሪያ ሚጥሚጣ ይጨመራል። ከዛ ኮረሪማ ጨው ይጨመራል። ከዛ ቅቤ ይጨመራል። መርሐባ። እዛ ጋር የሚታዩ ናቸው። አሁን ቀድሞ ሚጥሚጣ ነው የሚጨምረው። ይሄ ኮረሪማ ማለት ነው። ኮረሪማ ነው። እነዚህ ነው የሚቀላቀለው። ልክ ነኝ? ልክ ነሽ። በደንብ ሽታል። ምንድን ነው ግን ይሄ እያሸንበት ያለው? እሱ አንቆፎ ይባላል። ቀንድ ነው፣ ከበሬ ቀንድ ነው የሚሰራው። እንደ ጭልፋ ማለት ነው። ሁሉም ነገር ባህላዊ ነው። በጣም ብዙ ነው ግን ተመልካቾቻችን እንግዲህ እርሲ እቃ በቃሽ። ለባለቤቱ ልመልስ። በደንብ አልቻልኩበትም መሰለኝ። እንደምታዩት ተመልካቾቻችን እዛ ጋም ቆጮ እየተቆረጠ ነው። ቅድም ስንጋግር ተመልክታችኋል። በዛ ጭስ ከ5 ወር በፊት ተዘጋጅቶ እንዲሁ ከ2 ወር በፊት ደግሞ ታጥቦ ተስተካክሎ የተቀመጠ ቆጮ ቅድም ስንጋግር ተመልክታችኋል። አሁን ደግሞ ይኸው ቆርጠው እያዘጋጁት ነው ማለት ነው። አይቤው በቃው ልጨምር ቅቤ ጨምሪያ
እንደዚህ ነው። እሺ ጨምር። ከፍ ከፍ አለች። እጅን ከፍ አድርገው። እሺ እሺ፣ እየዞረ ነው የሚጨመረው። ሙያ እየተማርኩ ነው ተመልካቾቻችን። እዛውም ቅቤ ጨምረናል። እንዴት ነው የሚዘጋጀው? ቅቤ ያላየነው ቅቤውን ይመስለኛል። ዝግጅቱ ላይ ቅቤ ይዘጋጃል፣ ይናጣል፣ ይታጠባል፣ ቅመም ይደረጋል። ይናጣል ሲባል ከአይቤው ጋር አብሮ ማለት ነው። አይቤው ነበር ይናጣል። ብቻው ነው ቅቤው ተንጦ ይወጣል ብቻው ከወተቱ ላይ። እሱ ወጥቶ ታጥቦ በደንብ ቅመም ተደርጎ ነው የሚቀመጠው። የብዙ ጊዜ ነው የሚቀመጠው። ይሄ በሳምንት ውስጥ ምናምን አይደለም። የቅቤ ቁም የሚባለው በአረፋ እንግዲህ ጉራጌ አካባቢ ላይ አረፋ እንደወጣ አንድ አመት ሙሉ የቅቤ ቁም ይጣላል ብለው የነበረ ገበያ ላይ አንድናታችን ይገዛል። ተገዝቶ ይመጣና በወደረ ተለክቶ ይቀመጣል። ወደረም ሁሉም 10 ሴት 5 ሴት አንድ ላይ ሆኖ ያስቀምጠዋል። ቅቤ የአረፋ ብሎ ማለት ነው። ያን አስቀምጦ አረፋ ሲደርስ አንጥሮ እንደዚህ ያቀርበዋል። ምንም አይሆንም። ያን ቅቤ ሲቀመጥ እኛ ጋር ምንም አይሆንም። ሀገር ቤት ተቀምጦ ቅቤ ምንም ይሆን ነገር የለም። ይገርማል በጣም። አንድ አመት ማለት ነው ከአረፋ እስከ አረፋ ይሆናል። መርሐባ። እንግዲህ እንደምታዩት እንግዲህ አይባችን ተሰናድቷል። በቃ ይበቃዋል። አሁን እሱ ይበቃዋል። በደንብ ተቀላቅሏል። ተቀላቅሏል። መርሐባ። አሁን ቀጣይ ምን እንደምናዘጋጀው ቀጣይ በጣባ እናስገባዋለን። ጎመናችን ጎመኑ ቀድመን ጎመኑን እንቀላቅለው። ጎመኑን እንቀላቅለው። እንግዲህ ተመልካቾቻችን ጎመኑን አስቀድማችሁ ሞቅ ሞቅ ስናደርገው ተመልክታችኋል። አሁን የሚያስፈልጉት ምንድን ነው የሚጨመረው ለጎመን? እሱን ጎመኑም ኮረሪማ፣ ጨው፣ ሚጥሚጣ፣ ቅቤ ይጨመርበታል ጎመኑ ላይ። ጨምሪ አንቺ። እኔ ልጨምር? እሺ። ጨምሪ። ምን ያህል ነው የሚደረገው? ትንሽ አታብሽ። ትንሽ ይበቃል። እንዲህ ብትን አድርጊው። አሁን ሚጥሚጣ ነው የምናደርገው። ታሪክልሽ አታብሽ። ይበቃል። ይበቃል። ቀድሞ ሲቀላቀል ትንሽ ተደርጎበታል አይደለ? ሰዓት ላይ ሞቅ ሞቅ ሲል። እሺ። ጨውም ትንሽ። ተወደዳችሁ ተመልካቾቻችን እንግዲህ ዝግጅታችን አሁንም ቀጥሏል። እንደምትመለከቱት አይቤውን አዘጋጅተን ወደ ጎመኑ መተናል። ከሳሮት የገጠር ክትፎና የሀገር ቤት ጥብስ የመጡ ደግሞ አብረውን የተጓዙ እህቶቻችን ለእናቶቻችን ይሄንን ቅጠል እኔ ቅጠል ነው ምንድነው? ኮባን ነው፣ ጥለስ ነው የሚባለው። ጥለስ ነው የሚባለው። እንዴት ተዘጋጅቶ ነው? ይቆረጣል። ቆሻሻው ይጠረግና በምጣድ ይለበለባል። ከዛ ተለክቶ ይቆረጣል። ምን ለማድረግ ነው? አሁን እዚህ ለሁሉም ስታስቀምጥ ክትፎ አሳይ በዚህ ነው የሚበላው ማለት ነው። መርሐባ። እንግዲህ መቢያ እቃችን ቀርቧል። እኛ ሶሎ አዘጋጅተን እቃው ላይ ማኖር አለብን ማለት ነው። ይሄ ጨርሽለት ልጅ። እሺ፣ እኔ ልጨምር ቅቤው ነው? አይ ቀላቂ ትንሽ፣ ከዛ በኋላ ትጨምራለሽ። ተስተካክሎ ነው የመጣው። ይሄ ከሌሎቹ በተለየ ምንድነው? ይሄ አይቤ በጎመን ነው። ዝማሙጃት ይባላል። ዝማሙጃት። ይሄም በአረፋ ዋዜማ ነው የሚዘጋጀው? ይዘጋጃል። ከምን እንደው የሚዘጋጀው? ከአይቤና ከጎመን ብቻ? ያ ሚጥሚጣዎች አሉ፣ ቅቤ ያለው፣ ኮረሪማ አለ፣ ተጠቀማቸው ሁሉም ነገሮች አሉ። ሁሉም ነገር ጎመኑም ለየት ተደርጎ ነው። የዚህ ጎመን ደግሞ በደንብ በምጣድ ላይ ነው ብቻ የሚበስለው። እንደ ቅድሞ አንቀቅለውም። ለዚህ ሲሆን የዚህ ያው በደንብ ተደረገራሱ በምጣድ ላይ በኮባ ተጠቅልሎ በደንብ ይበስላል። ቅድም አላየሽም? እንደዛ ስንሰራ አደረግን፣ ግን ቀቀል ነው አቀድ። እሱ ሌላ ነው። ይሄ የብቻው እንደዛ ተደርጎ ነው የሚደረገው። እስከ መጨረሻው በምጣድ ላይ ነው። ለምንድን ነው እንደዛ ይሆናል? ጣፍጣል። ሊጣፍጥ ተፈልጎ ይበስላል። ግን ቶሎ አዎ ይበስላል። ውሃ ላይ ኖርበት ተፈልጎ አይቤ ሆኖ ዋዩ ላይ ውሃ ላይ ነው ተፈልጎ እንደ ድርቅ አርጎ ነው የሚቀቀለው።
አሁን ወደ መቀናነሱ ነው የምንገባው። የተወደዳችሁ ተመልካቾቻችን ዝግጅታችን አሁንም ቀጥሏል። እንግዲህ አረፋን በያላችሁበት እያከበራችሁ አብራችሁ እያሳለፋችሁ ትገኛላችሁ። እንግዲህ በ9282 ላይ እናንተም የተለየ የበዓል አከባበር ልምድ ካላችሁ አጋሩን። እንግዲህ እኛ በዘንድሮ በ1446ኛው ዓመተ ሂጅራ የአረፋ በዓል የጉራጌን ባህላዊ የአረፋ አከባበር በዋዜማው ምን ይመስላል የሚለውን እያስቃኘናችሁ ነው የምንገኘው። የተወደዳችሁ ተመልካቾቻችን እንግዲህ የምንገኘው በጉራጌ ማህበረሰብ ውስጥ የዙል ሂጃ 9ኛው ቀን ወይም ደግሞ የአረፋ በዓል የኢደል አድሃ በዓል ዋዜማው ላይ ምን አይነት ዝግጅት ይከናወናል ነው። እንግዲህ ይሄ እንዳለ በሴቶች የሚከናወን ዝግጅት ነው። ነገ ደግሞ በበዓሉ የኡድሁያ እርድ ይከናወናል። እንግዲህ እርዱን ወንዶች ካከናወኑ በኋላ መልሰን እኛም ወደ ክትፎ ዝግጅትና እሱን ደግሞ አስተካክሎ ሌሎችም አጃቢዎች ይኖሩታል። ክትፎ አዘጋጅተን የምናቀርብ ነው የሚሆነው። ይሄ ግን ዋዜማው ምሽት ላይ የሚቀርቡ ምግቦች ናቸው። እንደምታዩት አዘጋጅተናል። በዛኛው እያደረግሹ ነበር። ለምንድን ነው? ይሄ ሴራው በጣም ትልቅ ስለሆነ ስለከበደን ይከብዳል ብለን ለማዞር አይመችም። መርሐባ። ስለዚህ ዝግጁ ነው ለመብል ማለት ነው። ዱዓ እንቀበልና እንብላ። ወደ መብላቱ ነው የምንሄደው። እዚህ ጋር ጠለሱ ተቀምጦ እየተጠበቀ ነው። መርሐባ። እዚህ አጠገቤ እናታችን አሉ። አልሐምዱሊላህ። እናታችን እንተዋወቅ። እሺ። ማንም በል ወሪያ በዛኔ። መርሐባ። እዚሁ አካባቢ ኖት? አዎ። ማሻአላህ። እንዴት ነው አረፋ? ደህና ነው። ቆንጆ ነው። ዱዓ አድርጉልን ነው። አሚን። ሰላቱ ሰላም አላ ሰይዲ ያ ረሱላህ ሰለላሁ ዐለይሂ ወሰለም። አሚን። ሀጃ እንዳያጣ አሚን። ሙራድ እንዳያምራን አሚን። ያ አላህ አሚን። አሁን የሸነፉ አርኸመ ነው ሄዘንጋተን ያ አላህ ያ ረብ ያ አላህ ወይታ አሁ አበንጀ መሐም የዱንያ አበንጀ ያ አላህ ተንም ረህመተ ተአጋጥ ምን ዘረ እንዳንም ካያኸር ያ አላህ ያ ረቢ ያ አላህ ረህመት ጥብጦን ግቡ ምን ወይ ዘንጋ ጥብጦን ግቡ ያሁን የሳረፉ እናም የሳረብ እንደ ዱአንዳ ዘላኢህ እንደ ተጠቃሚነህ ነው ያ አላህ ያ ረቢ ሀያተ እንዳገይፍ ተስቀንዳ በትት ተነራሁ ከረይና ምስራ ነቦ ያ አላህ እንም በሻሁ የሻሁ አርስሩ ያ አላህ ይፍተኝ ያሰብሽ አነረት ምራንሽ ያ አላህ ያ ረቢ እን የምራራ ያ አላህ አትመት አንተ ጽማደደ እን ፋየበ በግረት አንቦረ በመኪና ባህሪ ያ አላህ ያ ዶት ምርቃት ንከቡ ያ ምርቃት ንከቡ ጀፈረንዳ ወገሬ ቀሪያንዳ ወገሬ ያ አላህ ያ ረቢ እንም ልቶት ያባራ አያቶት ንግድ ያባራ በንግድ ተመተባራ በንበት ምስተታ ያ አላህ በሀያት ገፍ ይወራንደ ተፈታ ዘላኢያህን ተጠቃሚነህ ነበር እንን ከራ ስሮብንደ ምስናኔ ብኩ ያ ረቢ ያ ራሂሙ ዝቤት እንን ከራ ያግኑት ዴንጋ ያግኑት ልግባነ ያ አላህ የግሬድ የመቸሪያን ካከለ ያግኑት ልግባነ ያ አላህ ያ ረቢ ላሁ ረህመት ባሁ ኢማኒና ማካፎንደ በደንዳ ወገሬ ጀፈረንዳ አሪያንዳ ወገሬ የት መች እንደ አርቦ ወገሬ ሀያት ወልበይናት ፈያት አለምካት ሰልፋቲማ መካ መዲና ዴንጋ እንዳዚ የገቦረን የገባኝ የበና የአመሳ ምን ወይ ዘንጋት ይቀምስ የሸነሸን ቃት ይጠብጥ ሀጃንዳ በማናናለ ሶህ ድብል መጠሩን ጀበርካን ወርቅ መስታወት ባሰፋሃሩ ነቢ ሀጃ በህናናለ አላህ መሰፈር ሰይድና መሐመድ ረህመት ተንኩል አሚን 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 ወይ ዘንጋት ተንኩል አሚን አሚን። እንግዲህ የተወደዳችሁ ተመልካቾቻችን ዱዓችንን ተቀብለናል። አሁን ምግቡን የምናዳርስ ነው የሚሆነው። ያው እንግዲህ ሁሉም ጋር ጠለስ ተዳርሷል። በጠለስ እያደረግን ወደ መመገቡና ዛጋ እንግዲህ ምግብ ከተነሳ የሚጠጣው ነገርም ይነሳል። ዛጋ ጀበና ይታየኛል። ቡና ነው የተለየ የሚደረግበት ነገር አለ። ቡና በቅቤ። ስለዚህ ይሄም ባህላዊ ነው የሚጠጣው ቡና በቅቤ። በዚህ ቀን ይጠጣል በ9ኛው ቀን መርሐባ። ስለዚህ ምግቡን ወደ ማዳረሱና ቡናውንም ወደ መቅዳት እናልፋለን ማለት ነው። ተመልካቾቻችን እንግዲህ እናንተም በያላችሁበት አጠገባችሁ የቀረበውን ምግብ እየበላችሁ እኛም እዚህ እንግዲህ የተዘጋጀውን ባህላዊ ምግብ እየበላን ቆይታ የምናደርግ ነው የሚሆነው። በያላችሁበት እንግዲህ ቆንጆ የኢደል አድሃ አረፋ በዓል እንድታሳልፉ ምኞታችን ነው።
ሌላው ግን ያላነሳ ነው እዚህ ጋር ለመብላት ከተለመደው ስፍራ የተለየ ቀርቧልና ምንድነው የቀረበበት? የወደረ ከምንድን ነው የሚሰራው? ከምን ከሱ ይሰራል? አይ ላም ከሚበላው ሳር፣ ላም ከሚበላው ሳር ከሱ የደረቀውን የተጣለውን ማለት ነው። ምን የደረቀውን ይሄኛ ይሰራበታል። በጣም ነው የሚያምረው። ማሻአላ ይሄኛውም እሱ ነው የወደረ ነው። መርሐባ ምግቡ መበላት ተጀምሯል። ጎረቤቶችም እየመጡ ነው። እንግዲህ ሰብሰብ ተብሎ ነው በባህሉ መሰረት የሚበላው ምግቡ። አሁን ደግሞ ምግብ እየተበላ ደግሞ የሌላኛው የጉራጌ ባህላዊ የሚጠጣ ነገር የሆነው ቡና በቅቤ ተፈልቶ እንደዚህ ቀርቧል። እሱን ደግሞ ቀርተን የምናዳርስ ነው የሚሆነው። ሁለት አፍ አለው ግን እሱ ማን ነው የሚነግረኝ? ለምንድን ነው ሁለት አፍ ያለው? እናታችን ሁለት አፍ ነው ያው እንትን ዲዛው እንደሚያምር ማለት ነው። የጉራጌ ስርዓት ነው። ዲዛይኑ የተለየ ጥቅም የለውም። በሁለት ሲኒ እንደሚቀዳ በሁለት ሲኒ ግን አይቀዳም። በሁለት ሲኒ አንድ አፍ ነው ያለው። አንድ አፍ የሆነው ያኛው ደግሞ ለሚያምር ማለት ነው። ለውበት ብቻ ነው። ለውበቱ ነው የተሰራለት ማለት ነው። እኔ እንኳን ለመያዝም አግዞኛል። ደክመን ወር ነው የጀመርነው ስራ ማለት ነው። አሁን ድካማችን የምታወጡ እናንተ ደግሞ ፈጣሪ ያከልን። ሱብሃንአላህ እየበላን ነው እየጠጣን ነው። በጣም ደስ የሚል ነገር ነው። አታረፍናችሁ ዘንድሮ ቀላል እንዴ? በጣም የሚገርም ነገር ነው እኮ የኛ ደስታ አልቻልነው። ሱብሃንአላህ እኛም በጣም ነው ደስ ያለን ወላሂ። መርሐባ ከበደሽ አይደል? አዎ ትልቅ ነው። እና ይቀየርልሻል። ችግር የለውም እንዴ እኔማ መቻል አለብኝ። እናንተ በዚህ አይደል የምትቀዱት? እሺ እኔ ቆንጆ እና እኛ እንደዚህ የጉራጌ እናት እንደዚህ ደከም አይከብዳችሁም? ተመልካቾቻችን እንግዲህ ከኔ አቅም በላይ ነው ጀበናው፣ ሊያስቆመኝ ነው መሰለኝ። ትንሽ እስኪቀንስ እንደምታዩት ይሄ የሚያክል ጀበና ሙሉ ነው የተፈላው። ይሄ እንዳይፈስብኝ ነው። መርሐባ እሺ እሺ። በጣም ነው የሚጣፍጠው። ራሴ እያደን እንዴት ነው ጣዕሙ? ጣዕሙ በጣም ነው የሚጣፍጠው። መጥቷል የሰራው ይጣፍጣል። የተወደዳችሁ ተመልካቾቻችን እንግዲህ ከጠዋት ጀምሮ ስንደክምበት ስንሰራ የነበረው እነሱ ደግሞ ከዚህ ማስቀድመው ሲዘጋጁበት የነበረው የአረፋ 9ኛው ቀን የዋዜማ ልዩ የበዓል ዝግጅታችን ይሄን የተከታተላችሁትን ይመስል ነበር። እናንተም በያላችሁበት መልካም የአረፋ ዝግጅት እንዲሆንላችሁ እንመኛለን። እንግዲህ እኛ መብላት መጫወታችንን እንቀጥላለን። እናንተም ልዩ የኢድ 180 ዝግጅታችንን እየተከታተላችሁ አብራችሁ እንድትቆዩ ግብዣችን ነው። መልካም በዓል።